ያፌት ሔዋንን እንግዲህ አግቷትና እሴቶቹ ጋር ጨምሯት ብሎ አዞ ነበረ። እንግዲህ ሔዋን ደግሞ ያፌት ቤት ሰራተኛ ቀጥራ የላከቻት ልጅ መረጃ የምታሰባስብ ናት። እቤት ውስጥ የተፈጠረውን ነገር በሙሉ እንደምታውቅ እና ለሷ ቪዲዮ የቀረጸ ትልክላታለች። ኤፍራታን ራሱ ምን እንዳደረገም ሁሉ የህዊ ጓደኛ ናት። እናም ሲቀጥል እንግዲህ ያፌት ሂዊን ለማገት ዛሬ አግቶ ከነዛ ከሚሰቃዩ እህቶች ጋር ለመጨመር አቅዶ ነበር። በራሱ ባቀደው ነገር ሂዊ ያፌትን ይዘዋለች ማለት ነው። እንቅ አርጋ ያዘችው የሴት ጀግና። አይገርምም? በሱ ቤት ከሱ በላይ ማንም ሰው የለም። ሂዊ ግን አንተ ብታረክሰኝም እኔ የረከስኩ ሴት አይደለሁም። መረጃ ለማግኘት ብዙ ነገርም መሆን እችላለሁ። እናም ፖሊስነቴ ይፋ ወጥቶ እንቅ ባረግህ ደስተኛ ነበርኩኝ በማለትም ያንን በማቀድ እሷን አግቶ እዛ እሴቶቹ ጋር ለመውሰድ ባሰበበት ሰዓት እሷ ደግሞ ዘወር ብላ ያፌትን የፖሊስ ልብሷን ለብሳ ስታንቀው ግራ ገባው። የሚሆነውን ምድር ተሰንጥቃ ብትውጠው ደስተኛ ሆነ። ያፌትን ስራ እንግዲህ ኤፍራታን ቤቱ እየወሰደ ምን እያለ እንደሚያስፈራራት ደግሞ ያቺ ሰራተኛ ሆና እቤት ውስጥ የገባችው ልጅ ለሂውዬ መረጃውን አድርሳለታለች። ኤፍራታ ምን አጋጠማት? እናቷ ገነት መሆኗን ከናቱ ጋር ሲያሩ የነበረውን ስትሰማ ራሷን መቋቋም አቅታ ከቤት ወጥታ ሄዳ ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚያሳዝን ሁኔታ ያፌትን ሂውዬ ይዛዋለች ማለት ነው። እሱም ምንድን ነው ትናንትና ሂዊ ያፌትን አጊታ ስታናግረው አንቺ የረከሽ ሴት አሰዳቢ፣ እንዳንቺ አይነት ሴት ለመጀመሪያ ጊዜ ሲያጋጥመኝ ከሚስቴ ውጭ ማንንም ሴት ማየትም ሆነ መንካትም አልፈልግም፣ ዘወር በይ ብሎ አንቋሹና የሴትነት ክብሯን ዝቅ አድርጎ ተናግሯት ሄዶ ነበረ። እንዲሁም ከ3 ቀን በኋላ ሰርጉም እንደሚሆን ነግሯት ነበረ። ከዛም እሷ ደግሞ እንዴት ለኔ ተስፋ ሰጠኝ፣ ያን ጊዜ ተስፋ ባትሰጠኝ ኖሮ እኮ እንደዚህ አንተ ላይ ሙጭጭ አልልም ነበር፣ እኔ በጣም አፈቅርሃለሁ ያፌትዬ ስትለው እጇን እርግፍ አደረጋት። ከዛም ለእንግዲህ ለታሪኩ ደውሎ ሂዊ እንዴት ትታገት አዞ ነበረ። ከዛም እሷ ግን እዛ ሴቶቹ ጋር ሂዳ መታገቷ ምንም መስሏ አይታያትም በሰዓቱ። እናም መረጃ ከማግኘትና እሱን ወደ እስር ቤት መወርወር የሴት እህቶቿን ህይወት መታደግ ነው አላማዋን፣ ፍላጎቷ። ነገር ግን ደግሞ በዙሪያዋ ያሉት ከሷ በላይ ያሉት አለቆቿም ያፌትን በቁጥጥር ስር ማዋልና የእጁን እንዳገኝ ፍላጎት ስለነበራቸው ሂዊ መታገት የለባትም በማለት እንግዲህ ተነጋግረው ከሂዊ ጋር ሂዊም የስራ ልብሷን ለብሳ ዛሬ ያፌት እየተንደላቀቀ እሷን እዛ እስር ቤት ወይም ደግሞ እዛ እሴቶች ጋር ልጨምራት ሲል እናም ልጫወትባት ሲል ሂውዬ የደንብ ልብሷን ለብሳ ጉሮሮውን አነቀችው። ያፌት ምን መሆን እንዳለበት ግራ ገባው። በሰዓቱ ሂዊ እንደዛ መሆኗ ይህች ሴትዮ አብዳለች እንዴ? ምን እየወልሽ ነው እያለ ሲላትም እኔ አላበድኩም፣ የእብደት አስተሳሰብ ያለህና በሴቶች ህይወት ላይ የምትጫወት ምን እንደምታደርግ እያንዳንዱ ስራህን እያጣራሁ እንጂ አንተን በእንጨትም አልነካህም። የሴትነት ክብሬን ዝቅ አድርገ እየሰደብከኝ ነበረ። ግን ደግሞ እውነት አንተን ፈልጌ ይመስልሃል? የፈለግኩት ያንተን ዘብጥያ የምትወርድበትን መረጃ ማሰባሰብ ነበረ። ግን አሁን ሰዓቱ ስለሆነ ተሳክቶልኛል በማለት አነቀችው።
ያፌት አሁን የሚሆነው ግራ ገባው። ያ ጀግና ነኝ፣ ወንድ ነኝ፣ ወንድነቴ ከማንም በላይ ነው የሚለው ያፌት እጅ ሰጠ። እንዲሁም ደግሞ የቤት ሰራተኛው የህዊ ጓደኛ እንደሆነች እሷ ያንን ሁሉ መረጃ ለህዊ እንደሰጠቻ ስትነግረው ተበልቻለሁ፣ አሁን ያፌት አልቆልኛል፣ ለካ መርዝነሽ አንቺ አፍቃሪ ሳኮኝ አላት። ከዚህም በላይ ነኝ፣ በተለይ በሴት እህቶቼ ህይወት ላይ የሚጫወት ወንድ ላይ በጣም አውሬ ነኝ አለችው። አሁን እስር ቤት ቀጥል በማለት በተራዋ እያሽከረከረች ነዳችው። የያፌት ወንድነት እዚህ ላይ ሆኖ ቀረ። ኤፍራታ እንግዲህ በተፈጠረው ነገር በጣም በሚያሳዝን ሁኔታ ራሷን በመጉዳት ላይ ትገኛለች። ከቤተሰቦቿ ርቃ ናታን ያረገውን ነገርም እንዲሁም ደግሞ ገኒ እንድነገራት ስላልፈለገች በራሷ ጊዜ በመስማቷ በጣም ተጎድታለች። በጣም በሚያሳዝን ሁኔታ ያ ሁሉ ነገር ሰምታ ከቤት ወጥታ መቆም እስከሚያቅታት ድረስ ሄዳ መኪና መስመር ዳር ወደቀች። በጣም ያሳዝናል። ለኤፍራታ ይህ አይገባትም ነበረ እውነት ለመናገር ግን ደግሞ ከያፌት ማምለጧ እጅግ ያስደስተናል። ምክንያቱም በናቱና በገኒ እንግዲህ በይቅርታቸው የምትታከም ይመስለኛል። በእርግጥ አንድ ሰው ከጎኑ የሚሆንለት ሰው አቶ በቤተሰቡ ሁል ጊዜም ምን ነው ባሉልኝ ከጎኔ በሆኑልኝ እያለ በሚከፋው ሰዓት በሀሳብና በጭንቀት እያለ ቤተሰቦቹን እያስታወሰ ተጎኑ ማጣት በጣም ትልቅ ስብራትና ትልቅ ሐዘን ነው። አሁን ጊዜው ደርሶ ግን እንንገራት እያሉ በሚወያዩበት ሰዓት ቤዛና እንዲሁም ደግሞ ሉሊት ችግር ላይ ወድቃለች ኤፍራታ እያሉ በሚያሻጥሩበት ሰዓት ቤተሰቦቿን በስራ ሳይነገራት እያወሩ መስማቷ ልቧን አሳምሟታል። በአንድ በኩል ደግሞ የቤዛ መቀየር እጅግ ከምልም በላይ ያስደስታል። እስር ቤት ማለት እርማት ማረማ ቤት የሚባለውም እውነት ነው። ቤዛ በትንሹም ቢሆን ለሰው ልጅ ሕይወት ማዘን ጀምራለች። እናም ለኢፍራታም ለናታንም ማዘን ጀምራለች። አይገርምም? የሰው ልጅ ይቀየራል፣ እማይቀየር የለም። ጽዮን ደግሞ እንግዲህ በቤዛ እግር ደግሞ ጽዮን አውሬ ሆናለች ኤፍራታ ላይ። ኤፍራታ ስንቱን ትቻለው? የቤተሰቦቿን ድንገት እናቷና ወንድሟ መሆኗን ስትሰማ ትቻል ወይስ ደግሞ የጽዮንን ንብረታችንን ወስደሽ ወንድሜን አስዘረፍሽው፣ ወንድሜን እንዳረግሽው እያለች የእሷን ዛቻ ትቻል? ከባድ ነው። በጣም ያሳዝናል። ኤፍራታ አሁን ሁሉ ነገር ራሷ ላይ ጨለማ ተደፍቶባታል። ግን ቢሆንም ትልቁን አዛ ያፌትን ተገላግላለች። ነገር ግን ኤፍራታ ያፌትን በመታሰሩ አትሰማም፣ አታውቅም። ስልክ አለመደወሉ ደግሞ ግራ ጋብቷታል። ሲቀጥል እንግዲህ ናታንንና ገኒን በስተመጨረሻም አልፈልጋችሁም አለች። ለምን? ይሄ ሁሉ እስከ ዛሬ ማንም ሰው የለኝም፣ ብቻዬን ሆንኩኝ። እናቴ ብትኖረኝ፣ አባቴ ቢኖር፣ ወንድሜ ቢኖር እያልኩኝ በማዝንበት ሰዓት ማንም ሰው አዘኔን ሊጋፋኝ አልቻለም፣ ሊጋራኝም አልቻለም። አሁን ሁሉም ነገር በተነባበረብኝ ሰዓት እስከ ዛሬ ደብቀው እንዲህ የሚነግሩኝ በማለት ናታንንም አልፈልግህም፣ አንተ አስመሳይ ነህ፣ እንዴት እስከ ዛሬ ይህን ያክል አመት ስሰቃይ ቤተሰብ የለኝም፣ ማንም ሰው ከጎኔ የለም እያልኩኝ በማዝንበት በማለቅስበት ሰው አለ ብዬ ችግሬን አስጠግቼ ወደ ሰው በምረጋጋበት ሰዓት ሳትኖር አሁን በችግሬ ጊዜ እናትሽን ቤተሰቦችሽን አምጥቼ አግኝቼ አሳይቻለሁ እያልክ ስትዋሻ ይኖራ። አሁን ግን እኔ ራሴ ሰምቻለሁ፣ እናንተ ባትነግሩኝም አለቻቸው። ገኒ የምትሆነው ግራ ገባት። ያፌትን እገላለሁ ስትልም
ነበረ ለኤፍራታ ስትል ኤፍራታ ውሳኔ ነው፣ በውሳኔ ላይ ምንም ነገር ማድረግ የለብሽም፣ ግን ቢሆንም ዝም ብለሽ ከጎኔ ሁኔ፣ አንቺን እወድሻለሁ አከብረሻለሁ ገኒ፣ ግን እንደዚህ እንድትሆንብኝ እንድትጨናነቂ አልፈልግም፣ ምርጫዬን አክብሪልኝ ብላት ነበር። አሁን ገኒ ከአንዱም ሳትሆን ሜዳ ላይ ቀረች፣ ግራ ተጋባች። አሁን ኤፍራታ በእነሱ ተናዳ የት እንዳለች አይታወቅም። ወታ ሄዳለች። ትሞት ትዳን አያውቁም። ያንን ነገር መስማቷን ከነገረቻቸው በኋላ የት ቦታ እንዳለችም አያውቁም። ሌላ ውጥረት፣ ሌላ ጭንቀት። ገኒ በጣም እያዘነችና ራሷን እያጣች ትገኛለች። በተቃራኒው ናታንም እንደዛው ምን ነው ነግሬያት ብሆን፣ ምን ነው ሳሎን ቁጭ ብለን ባናወራ ቀርቶብን ቢሆን እያለ በጣም እያዘነ ይገኛል። ሉሊት እንግዲህ ደስታዋ ይበልጥ ከምንም በላይ ሆኗል። ባለ ጊዜ ናት። አሁን ኤፍራታ ወድቃላታለች። ውድቀቷን ስለምትመኝ አሁን ምንም ችግር የለባትም። ሉሊት በነፃነት ትንቀሳቀሳለች። ጽዮንም አታስታውስም። የእነሱን ተግባር ተከትላ እየሄደች መሆኗን በደንብ ተረድታለች ሉሊት። አሁን ሁሉም ነገር እኔ አለቃ እያለች የገኒንም ስብራት አየች። በገኒም ላይ አንቺ እንደዚህ አድርጌ እያለች ትጮህባታለች። ገኒ አሁን ከማንም ጋር የምትጣላበትና የማንንም ጩኸት የምትጋፈጥበት አቅም የላትም። በጣም ያሳዝናል። እናም ቤዛ ደግሞ ገኒ ምን ሆነሽ ነው? እባክሽን ተረጋጊ እያለቻትም ትገኛለች። ግን ገኒ እንደተረጋጋ ስንት የሆነችላትን ልጇን አሁን በድንገት ስታጣት ምን መሆን ነበረባት? ያሳዝናል። ኤፍራታ ያልታደለች ለስቃይ ብቻ የሆነች ልጅ ምን ያጋጥማት ይሆን? በጣም ያሳዝናል። በጣም ከምንም በላይ የኤፍራታ ሁኔታ የማያሳዝነው ሰው የለም። እንግዲህ ለኤፍራታ መልካም ምኞታችሁን እየገለጻችሁ ኤፍራታው ሰላም እንድትሆን እየጸለያችሁላት ዱዓ ያደረጋችሁላት ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ቻናሉን ሰብስክራይብ እያደረጋችሁ